የኢትዮጵያ ንግድ ባንክ ደንቦችና መመሪያዎችን አክብሮ መስራት የሚያስችለውን አሰራር የሚከተል ተቋም መሆኑን የባንኩ ፕሬዝዳንት አቶ አቤ ሳኖ አስታወቁ። ባንኩ ደንቦችና መመሪያዎችን አክብሮ መስራት የኮምፕላያንስ ቀንን የፓናል ውይይት በማካሄድ አስቦታል። በቴክኖሎጂ ፈጠራ በመታገዝ ደንበኞችን ማወቅ በሚል መሪ ሀሳብ በኢትዮጵያ ንግድ ባንክ ዋና መስሪያ ቤት ኮምፕላያንስን አስመልክቶ በተደረገው ውይይት ላይ የተገኙት አቶ አቤ በፋይናንስ ዘርፍ የሚፈጸሙ ወንጀልን ለመከላከል የፋይናንስ ተቋማት ደንበኞቻቸውንም ሆነ ሰራተኞቻቸውን ጠንቅቀው ማወቅ ይጠበቅባቸዋል ብለዋል። ብዙ ጥቃቶች ኢንተርናሊ የሚመጡ ናቸው። ወይ ደንበኛ ብለን እኛ ከያዝነው ወይ ሰራተኛ ብለን እኛ ያዝነው ለሌቦች መንገድ በመክፈት ወይ ራሱም ሌባ በመሆን የሚመጣብን ጥቃት ነው። ይሄንን በጋራ ዘሆል ኢንዱስትሪው የተጸየፈው እንደሆነ ሌብነት እየቀነሰ ይሄዳል። በኢትዮጵያ ንግድ ባንክ በዲጂታል ደህንነትም ሆነ በሕግ አግባብ ጥብቅ የሆነ የአሰራር ክትትልና ቁጥጥር መኖሩን አቶ አቤ ገልጸዋል። እኛ በኢትዮጵያ ንግድ ባንክ የምንከተላቸው ሁለት ነገሮች አሉ። አንዱ የኮምፕላያንስ ምርጫ አይደለም፣ ግዴታ ነው። ለኮምፕላያንስ ዜሮ አፒታይት ነው ያለው። በሌላ በኩል የሴኩሪቲ ክፍላችን አለ። እዚህ አይቲው ደግሞ በአይቲ ዜሮ ትረስት የሚል አለ። ዜሮ ትረስት የባንኩም ሲኢኦ አይታመንም ማለት ነው። በኢትዮጵያ ንግድ ባንክ የሪስክ አስተዳደርና ኮምፕላያንስ ምክትል ፕሬዝዳንት አቶ ፍሬው ገብረስላሴ በበኩላቸው ባንኩ ስጋትን ለማስወገድና ኮምፕላያንስን ለማረጋገጥ ጠንካራ አደረጃጀት እንዳለው ገልጸዋል። ደንበኞችን ለይቶ ለማወቅ ይረዳው ዘንድ ጊዜውን ያማከለ አሰራር እየተገበረ መሆኑን፣ ለዚህ ደግሞ የፋይዳ የመታወቂያ ስርዓት አጋዥ መሆኑን ገልጸዋል። ደንበኞች ከመጡ በኋላ ሪሊ ያቀረቡት መረጃ ወይም ደግሞ ዶክመንት ቬሪፋይ መደረግ አለበት። አሁን ከቴክኖሎጂ ጋር ተያይዞ ይሄ ቬሪፋይ የሚደረግበት ማነር በየጊዜው እየቀለለ መጥቷል። ቢኮዝ ፋይዳ ወደ ስራ ገብቷል። ስለዚህ ፋይዳ ወደ ስራ ከገባ ጊዜ ጀምሮ ድሮ ወደ ቀበሌ የምንልከውን የእያንዳንዱን ካስተመር አይዲ አሁን ኦንላይን እዛው ቼክ ማድረግ እንችላለን፣ ቬሪፋይ ማድረግ እንችላለን። ስለዚህ ይህንን እድል ሰጥቶናል ማለት ነው። እሱን ሞኒተር እናደርጋለን። አቶ ፍሬው የፋይናንስ ደህንነትን ለማረጋገጥ ከሌሎች ጉዳዩ ከሚመለከታቸው አካላት ጋር ባንኩ እንደሚሰራም ጠቁመዋል። በኢትዮጵያ ንግድ ባንክ የኮምፕላያንስ ቀን ሲከበር የአሁኑ ለ4ኛ ጊዜ ነው።